ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሰላም እንዴት አድራችኋል? የተወደዳችሁ የፉትቦል ካፌ ዝግጅታችን በአራዳ ኤፍኤም 95.1 ጀምሯል። እንደተለመደው እስከ 4 ሰዓት ከ30 በተለያዩ ርዕሰ ጉዳዮች ከእናንተ ጋር እንቆያለን። ዛሬ እናነሳቸዋለን ብለን ያሰብናቸው ነጥቦች አሉ። ትላንትና የሚላን ደርቢ ተደርጎ ነበር በኤሲ ሚላንና በኢንተር ሚላን መካከል የ10 ነጥብ ርቀት ስለነበር ከጨዋታው በፊት ያን ያህል በሁለቱ ቡድኖች አመት ላይ የሚያሳድረው ትልቅ ተጽዕኖ አልነበረም። ግን የኤሲ ሚላን ማሸነፍ የነጥብ ልዩነቱን ወደ 7 ዝቅ አድርጎታል። ከኢንተር ጋር ያለውን የሚላንም ጨዋታዎች በወረቀት ደረጃ ቢያንስ ቀለል ያሉ ናቸው። የምሪ ዋንጫ ፍክክር የሚኖር አይመስልም። ሰፊ ስለሆነ 7 ነጥብ 10 ጨዋታ ብቻ ስለሆነ የቀረው። ነገር ግን የመጨረሻዎቹ የሴሪያ ጨዋታዎች ቢያንስ በዋንጫ ፍክክር ውስጥ ትርጉም እንዲኖራቸው ሴሪያው እንዳይጠናቀቅ ማድረግ የቻለ ነበር። የማክስ አሌግሪንም የትልቅ ጨዋታ የተዋጣለት የጨዋታ እቅድ ያየንበት ነበር። ስለዚህ ይህንን ጉዳይ እናነሳለን። ከዚህ ባሻገር ስለ ላሚን ያማል እንመለከታለን። እንደው ሌላ የሚያስደንቅ የውድድር ዘመን ነው እያሳለፈ ያለው። በተለይ ጉዳቱ ቀለል ካለለት በኋላ ያለፉትን 3 ጨዋታዎች ብቻ ብትወስዱ ለመጀመሪያ ጊዜ ሃትሪክ ሰራ ከቪያሪያል ጋር በነበረው ጨዋታ። ከዚያ ከአትሌቲኮ ማድሪድ ጋር ያልተሳካው ሬሞንታዳ 3-0 ባርሴሎና ያሸነፈበት ጨዋታ ላይ ደግሞ ጎል ባያስቆጠርም ግን በጣም የሚገርም ብቃት አሳየ። በዚህኛው ሳምንት መጨረሻ ባርሴሎና ብዙ በተቸገረበት የሳን ማሜስ ጨዋታ ግሩም ጎል አስቆጠረ። በዚህኛው ጨዋታ ላይ እንደ ሌሎቹ ጨዋታዎች በጣም አስደናቂ ያልነበረ ይሆናል፣ ግን የጨዋታውን ትልቅ ሞመንት አየን። እንደተለመደው ያለ ባክሊፍት የሚያስቆጠራቸው ጎሎች አሉ እና በሱ ብቸኛ ጎል ባርሳ በጣም አስቸጋሪ የሆነውን ሳምንት በድል ቋጭቷል። በተለይ ደግሞ አርብ ዕለት ሪያል ማድሪድ ባለቀ ሰዓት በባላይዶስ ሴልታን አሸንፎ ስለነበር መልስ መስጠት ያስፈልገው ነበር። የነጥብ ልዩነቱን መልሶ ለማስፋት የግድ በሳን ማሜስ ማሸነፍ ነበረበት። ያማል ይህንን አድርጓል። ብዙ ክርክር ያለ አይመስለኝም። በዚህ ሰዓት የዓለም ቤስቱ ተጫዋች እሱ ነው፣ ምርጡ ተጫዋች እሱ ነው ብንል ግን ሁልጊዜ ላሚን ያማልን በተመለከተ አንድ ፍርሃት አለ። ይሄንን ሁሉ እያደረገ ያለው ገና 18 ዓመቱን ሳያጠናቀቅ ነው። ገና እስከ ጁላይ ድረስ ከመጪው ሐምሌ ድረስ 18 ዓመቱ ሆኖ ነው የሚቆየው። እንግዲህ የዓለም ዋንጫው ሊጠናቀቅ አካባቢ ነው የ19ኛ ዓመት የልደት ሻማውን የሚለኩሰው ማለት ነው። ግን በዚህ እድሜው በጣም ብዙ ጨዋታዎች አድርጓል። ከ10 ሺህ በላይ ደቂቃ ተጫውቷል። በዚህኛው የውድድር ዘመን በእያንዳንዱ የባርሰሎና የመጀመሪያ 11 ውስጥ አለ ማለት ነው እና ሁልጊዜም ስለ ላሚን ያማል የሚፈራው ነገር ይሄ በርናውት ነው። በአጭር ጊዜ ብዙ ጨዋታ ማድረግ የሚፈራለት ነገር ነው። ስለዚህ ጉዳይ ጥቂት እናነሳለን። ከዚህ ባሻገር ባለፈው ቅዳሜ አርሰናል ከማንስፊልድ ከሚባል ቡድን ጋር በኤፍኤ ካፕ ተጫውቶ አሸንፏል። ትላንትና ሁሉም ጨዋታዎች ተደረገው ተጠናቀዋል። ዛሬ የኤፍኤ ካፕ የሩብ ፍጻሜ ድልድል ይፋ የሚሆንበት ቀን ነው። ግን እዛ ጨዋታ ላይ አርሰናል ጨዋታው እንዲያሸንፍ ቢጠበቅም የ9 ተጫዋቾች ሮቴሽን ጭምር አድርጎም ቢሆን ግን ማክስ ዳውማን በተጫወተ ቁጥር እሱም ስለ ላሚን ያማል እንዳነሳሁት አይነት ነው። ገና 16 ዓመቱ ነው። ከያማልም በ2 ዓመት ያንሳል እና ሜዳ ውስጥ ተሳተፈ ቁጥር በአልፎ አልፎ በአርሰናል ዋናው ቡድን በነጥብ ጨዋታዎች የሚሆን ባለፈው በቅድመ ውድድር ዘመን የዝግጅት ጨዋታዎች ላይ እንዳየነው የወደፊቱ ኮከብ ያለው ይመስላል አርሰናል። ስለዚህም ተጫዋች በቀደም ስላሳየው ብቃት እሱን መነሻ አድርገን ደግሞ አርሰናል በዚህ ተጫዋች ላይ ስላለው ተስፋ እናነሳለን። የቻምፒየንስ ሊግ ሳምንት ነው ይሄኛው ሳምንት። ከሚደረጉት ጨዋታዎች መካከል አንደኛው ፓሪስ ሳን ጀርመንና ቼልሲ የሚያደርጉት ጨዋታ ነው። የዓለም የክለቦች ዋንጫ ፍጻሜ ላይ ሁለቱ ቡድኖች ነበር የተገናኙት እንደምታስታውሱት። ነገር ግን ፔዤ የአምናው ብቃት ላይ አይደለም ያለው። ባለፈው አርብም በሞናኮ ተሸንፏል 3-1 እና ሎንስ ትናንትና ጨዋታውን ካሸነፈ በኋላ በፓሪስ ሳን ጀርመንና በተከታዩ ሁለተኛ ስፍራ ላይ ባለው ሎንስ መካከል ያለው የነጥብ ልዩነት ወደ 1 ብቻ ጠቧል። ግን ከነጥብ ልዩነቱ መጥበብ ባሻገር አይን የሚነግረንም ነገር አለ። ፓሪስ ሳን ጀርማ ያምናው ብቃት ላይ አይደለም ያለው። ምን የገጠመው ፔዤ የሚለውን እንዲሁ ለማንሳት እንዲሁን ሞክራለን ማለት ነው። የሚላን ደርቢን ጉዳይ እናነሳለን አድማጮቻችን። ትላንትና በሳንሲሮ ጁሴፔ ሜአዛ በሁለቱ ግዙፍ የሚላን ከተማ ክለቦች መካከል ደርቢ ዴላ ማዶኒና ተደርጎ ነበር። የጨዋታው ወሳኝነት እንግዲህ የ10 ነጥብ ርቀት ስለነበር ከጨዋታው መጀመር በፊት በጣም በሚያስደንቅ አቋም ላይ ነው የክርስቲያን ኪቩ ቡድን። አሰልጣኙ በትልልቅ ጨዋታዎች ላይ ያለው ሬከርድ ብዙም ያሳማ ቢሆንም በቻምፒየንስ ሊግም ወደ ሁለተኛው ዙር ማለፍ ባይችልም
በሀገር ውስጥም ከትልልቅ ቡድኖች ጋር በሚደረጉ ጨዋታዎች ላይ ያለው ሬከርድ የሚያመረቃ ባይሆንም ግን በሴሪያው ያለው ጉዞ እንከን አልባ ነው ሊባል የሚችል ነው። ወደ ትናንትናው ጨዋታ ሲመጣ የዋንጫ ፉክክሩን በተመለከተና የሊጉን ባህሪ በተመለከተ የሚያመጣው ትልቅ ልዩነት የሚኖር አይመስልም። ግን ቢያንስ ለሳምንታት የሚቆይ የዋንጫ ፉክክር እንደው መተናነቅ አለ ባይባልም ግን እንዳይጠናቀቅ ማድረግ የቻለ ውጤት ነው። ፐርቬስ ኤስቶፒኛን የቀድሞው የብራይተንን ሆቭ አልቢየን ከዚያ በፊት የቪያሪያል ተጫዋች የነበረው ተጫዋች የግራ መስመር ተከላካይ ትላንትና በቤርታ ሳጊ ያለመኖር ምክንያት ነው ማሲሚላኖ አሌግሪ ይህንን ተጫዋች ያሰለፉት። ስለዚህ በግድ ነው ያጫወቱት፣ ወይ ምርጫ ስላልነበራቸው ነው ያጫወቱት፣ የመጀመሪያ ተመራጫቸው ስላልነበር ማለት ነው። ግን የደርቢው የጨዋታ አሸናፊ ሆኖ ወጥቷል ማለት ነው። ስለዚህ አሁን የነጥብ ልዩነታቸው ወደ 7 ዝቅ ብሏል። ትልቅ ነው ልዩነቱ፣ 60ና 67 ናቸው። ግን ትላንትና አቻ ቢያልቅ በተለይ ደግሞ ኢንተር ቢያሸንፍ ኖሮ ሴሪያው ያበቃለት ነበር ማለት ነው። ያው ማቴማቲካሊ ጥቂት ሳምንታት መጠበቅ ያስፈልገን ይሆናል። ግን 10 ጨዋታዎች ብቻ እየቀሩት የ13 ነጥብ ልዩነት ሊቀለበስ የሚችል አልነበረም። ግን ትላንት 7 ሆኗል እና የተቀሩት ጨዋታዎች ደግሞ ቢያንስ በወረቀት ደረጃ የኤሲ ሚላን ጨዋታዎች ከኢንተር ጨዋታዎች አንጻር ቀለል ያሉ ናቸው። ማክስ አሌግሪ ከፍተኛ ልምድ ያላቸው አሰልጣኝ ናቸው። ክሪስቲያን ኪቩ እየጀመረ ነው። ለአመታት የፕሪማቬራው ወይም የዩቬ የኢንተር ሚላን ሁለተኛ ቡድን አሰልጣኝ ነበር። ከዚያ ውጭ ያለው ልምድ ከዚህኛው የውድድር ዘመን በፊት ማለቴ ነው የኢንተር ሚላንን ሁለተኛ ቡድን ካሰለጠነ በኋላ ፓርማን ለ17 ጨዋታዎች አሰልጥኗል። በቃ ይሄ ነው ልምዱ። ስለዚህ ምናልባት የዋንጫ ፍክክሩ የሚጦዝ ከሆነ በሚቀጥለው ሳምንት ኢንተር በድጋሚ ነጥብ ከጣልና ሚላን እያሸነፈ የሚቀጥል ከሆነ ድንገት ነፍስ ሊዘራበት ይችላል ማለት ነው የዋንጫ ፍክክሩ። ስለዚህ የትላንትናው የኤሲ ሚላን ማሸነፍ አስፈላጊ ነበር። ጄሪ ካርዲናል የነበሩ በአካል ብዙ ጊዜ ስቴዲየም ውስጥ አይታደሙም፣ የሚላን ባለቤት ናቸው። እንደ አጋጣሚ ሆኖ ለመጨረሻ ጊዜም የኤሲ ሚላንን ጨዋታ በአካል በታደሙ ጊዜ ኤሲ ሚላን አሸንፎ ነበር። ስለዚህ በዚህ የውድድር ዘመን ኤሲ ሚላን ኢንተር ላይ በደርሶ መልስ አሸንፏል ማለት ነው። ያው ተመሳሳይ ስቴዲየም ነው የሚጠቀሙት እንደምታውቁት። ኢንተር ሲጠቀምበት ጁሴፔ ሜያትሳ ይባላል። ጁሴፔ ሜያትሳ የኢንተር ሌጀንድ ነው። ኤሲ ሚላን ሲጫወትበት ስቴዲየሙ ሳንሲሮ ይሆናል ማለት ነው። አንዳንድ ጊዜ ሳንሲሮ ጁሴፔ ሜያትሳ እንለዋለን፣ አንዳንድ ጊዜ ጁሴፔ ሜያትሳ፣ አንዳንድ ጊዜ ሳንሲሮ ይባላል። ሁለቱንም ጨዋታዎች ኤሲ ሚላን ያሸነፈው የሚገርም ነው። የሆነ ጊዜ ኤሲ ሚላን ኢንተርን ለማሸነፍ ይቸግረው ነበር። ለጥቂት ዓመታትም በዚህ ደርቢ ላይ ሮዜኔሪ ኔራቱሪ ላይ ድል ቀንቶት አያውቅም። በመጨረሻ አሁን ደግሞ ተራው የኤሲ ሚላን ሆኗል። ላለፉት 7 ጨዋታዎች ኢንተር በኤሲ ሚላንን ማሸነፍ አልቻለም። 5 ጊዜ ኤሲ ሚላን አሸንፏል፣ 2 ጊዜ አቻ ተለያይተዋል። ግን አንድ ለየት ያለም የታሪክ ግጥምጥም አለ። ማክስ አሌግሪ አሁን ተመልሶ ኤሲ ሚላን እንደገና ከማሰልጠናቸው በፊት በ2010-11 የውድድር ዘመን የሴሪያው ሻምፒዮን ነበሩ እና በዚያ የውድድር ዘመን ለመጨረሻ ጊዜ ኤሲ ሚላን በአንድ አመት ኢንተር ላይ ደብል የሰራው ወይም ሁለቱንም ጊዜ ያሸነፈው እና በዚያ የውድድር ዘመን የስኩዴቶ ባለቤት ነበር፣ የሴሪያው አሸናፊ ነበር እና አይታወቅም እኮ በዚህ የውድድር ዘመን ምን እንዲሉ ያደረጋቸው ይመስላል። እና እንግዲህ እንዳልኩት በውድድር ዘመኑ ያን ያህል እንደው እንደ ትልቅ ዲሳይሲቭ ጨዋታ ተደርጎ አልታየም። በተለይ በቅርብ ጊዜ ነጥብ ልዩነቱ ሰፍቶ ስለነበር 10 ነጥብ ስለነበር እና 11 ጨዋታ የቀረው ስለነበር ግን በመጠኑ ልዩነት ያመጣ ይመስለኛል። ይነስም ይብዛም አሁን የሴሪያውን የዋንጫ ፍክክር በተመለከተ በኤሲ ሚላን በኩል በመጠኑ ተስፋ አለ። ጨዋታው የተጀመረው ኤሲ ሚላን በ10 ነጥብ ርቀት ላይ ሆኖ የነጥብ ልዩነቱን ወደ 7 ለማጥበብ እንደሚሞክር ቡድን በከፍተኛ ግለትና ኢንቴንሲቲ ፕሬስ በማድረግ ነው ኤሲ ሚላን የጀመረው። ይሄ ደግሞ የሚጠበቅ መሰለኝ። ተመሳሳይ አድቬንቸር በኢንተር በኩል ባይኖር የሚጠበቅ ይመስለኛል። ምክንያቱም 10 ነጥብ አላቸው፣ ሁሉንም ነገር ሪስክ አያደርጉም። እዚህ ላይ ደግሞ የቡድኑ 2 የመጀመሪያ ተመራጭ አጥቂዎች ላውታሮ ማርቲኔዝ በጉዳት ምክንያት ከዛ የቦዶ ግሊምት የኖርዌይ ጨዋታ በኋላ እየተጫወተ አይደለም። ማርከስ ቱራም ደግሞ ኃይለኛ ትኩሳት ይዞት ከቡድኑ ዝርዝር ውጪ ነበር እና ክሪስቲያን ኪቩ ለመጀመሪያ ጊዜ ሁለቱን ወጣት አጥቂዎች ቦኒን እና ፔዮ ኤስፖሲቶን አንድ ላይ አሰልፏል። እንደገና መርሳት የሌለብን ሀካን ቻላኖሉም እንደዚሁ በጉዳት እየተቸገረ ስለሆነ በተሟላ ፎርም ላይ አይደለም ያለው። እሱም ቢሆን እንደዚሁ ትላንትና ጨዋታውን መጀመር አልቻለም። ስለዚህ በዚህ የተነሳ ሊሚትድ በሆነ አምቢሽን
ጨዋታውን ኢንተር ቢጀምር ኤሲ ሚላን ደግሞ የግድ የነጥብ ልዩነቱን የማጥበብ ኃላፊነት እንዳለበት ቡድን በከፍተኛ አድቬንቸር ቢጀምር የምንጠብቀው ይመስለኛል እና እንደዛ ነው የሆነው። የመጀመሪያዎቹ ጥቂት ደቂቃዎች ላይ የመጀመሪያው 5 ደቂቃ በተለይ የኢንተር ሚላንን ከኋላ እየተጫወተ ለመውጣት ፖሴሽን ዶሚኔት ሊያደርግ የሚሞክር ቡድን እንደሆነ እናውቅ ነበር። የማክስ አሌግሪ ቡድን በተለይ በትልልቅ ጨዋታዎች ያንን አያደርግም። ግን ትላንትና እንደ ሉካ ሞድሪች አይነት ከ40 ዓመት በላይ በሆነ እድሜ ላይ የሚገኝ እንደ አድሪያን ራቢዮ አይነት ሌላ አንጋፋ ተጫዋችን ይዘውም ጭምር በኃይለኛ ፍጥነት እና በጣም በተጋጋለ ፕሬሲንግ ነው ጨዋታውን የጀመሩት። እኔ በጨዋታው ላይ በጣም አስደንቆኛል የእሳቸው ቡድን ስትራቴጂ። ምክንያቱም ኢንተር ቅድም እንዳነሳሁት በትልልቅ ጨዋታዎች ያለው ሬከርድ ጥሩ ባይሆንም በቅርብ ጊዜ ዩቬን ያሸነፉት፣ ግን የዩቬም ጨዋታ የራሱ ትልቅ አከራካሪ ነጥብ ነበረው። እንደምታስታውሱት ፒየር ካሉሉ በአሌሳንድሮ ባስቶኒ ማጭበርበር ምክንያት ነው በሁለተኛ ቢጫ ካርድ ሜዳ እንዲወጣ የሆነው። ያ ደግሞ ለረጅም ጊዜ በጣሊያን የሞራሊቲን ጉዳይ ሳይቀር ከፍተኛ ክርክር ያስነሳ ነው። ልክ ነው፣ ባላጋራዎች ናቸው። የጣሊያን ትልቁ ደርቢ ነው። ኢንተር ሚላንና ዩቬንቱስ የሚያደርጉት ደርቢ ደ ኢታሊያ ይባላል። ትልቅ ጨዋታ ነው። ነገር ግን አንድ ተጫዋች የሙያ ባልደረባው ነው። አንድ ተጫዋች አይደለም የዩቬንቱስ ተጫዋች ቢሆንም እና ባልሆነ ነገር በዚህ ልክ ዲሲቭ ማድረግና በቀይ እንዲወጣ ማድረግ አለበት ወይ የሚል የሞራሊቲ ክርክር ሳይቀር ያስነሳ ማጭበርበር ነው በአሌሳንድሮ ባስቶኒ ላይ ያየ ነው። ይሄ ደግሞ የሚታወቅበት ምግባር አልነበረም እና ሁለተኛውን አጋማሽ ዩቬ በ10 ተጫዋች ተጫውቶ ነው ኢንተር ያንን ጨዋታ እንኳን ያሸነፈው እንጂ ኢንተር በአጠቃላይ በትልልቅ ጨዋታዎች ያለው ሬከርድ ጥሩ አይደለም። ግን በጠቅላላው ደግሞ በዛ በመጀመሪያው ዙር ቅድም ባነሳሁት የደርቢ ጨዋታ ከተሸነፈ በኋላ ያለፉትን 15 ጨዋታዎች አልተሸነፈም ነበር። ትላንትና ግን ከ15 ጨዋታዎች በኋላ በድጋሚ በዛው በምሬት ያን ያህል የተጋጋለ ጥላቻ መኖሩን አላቅም። ግን ትልቅ ደርቢ ነው መቼስ ደርቢ ደላ ማዶኒ ነው እና አሌግሪ በድጋሚ ኪቡን አሸንፈዋል። ወይም ምንድነው ታክቲካል ኔሜሲስ የሚሉት አለ። ኪቡ በቃ ለማሸነፍ በጣም ይቸገራል ማለት ነው፣ ምንም እንኳ ሳምፕል ሳይዛችን ትንሽ ቢሆንም። ስለዚህ በደንብ የምታዩበት የጨዋታ ፕላን ነበር። መጀመሪያ በከፍተኛ ኢንቴንሲቲ ቢቻል በጊዜ ጎል በማስቆጠር ለመጀመር ነበር የኤሲ ሚላን ጥረት የነበረው። ገና በጥቂት ደቂቃዎች ውስጥ ነው ከኢንተር የቢልድ አፕ ስህተት የተገኘን ኳስ ሉካ ሞድሪች ወደ ጎል የሞከረውና ያን ዞመር ያዳ ነው። እኔ የመጀመሪያ 5 ደቂቃ በጣም ፈጣን የሆነ አጀማመር ነው የነበረው። ጎል አላስቆጠሩም፣ ግን ያየነው በየጨዋታው ሂደት ውስጥ ያለ ተለዋዋጭ የሆነ የጨዋታ እቅድን ነው በማክስ አሌግሪ በኩል ጨዋታውን በፍጥነት መጀመር፣ ከዛ በኋላ የበለጠ ተደራጅቶ ደግሞ በዲፓርትመንቶች መካከል ያለውን መስመር አጥብቦ ግን ደግሞ ከፊት በነበሩት 2 ስፕሊት አጥቂዎች በክርስቲያን ኪቭና በራፋኤል ሊያዮ አማካኝነት በመልሶ ለማጥቃት መሞከር። እንደ ሳላማይከር ደግሞ ከሁለቱ ዊንግ ባኮች የበለጠ የማጥቃት ኃላፊነት የሚወስድ ተጫዋች ነው። ስለዚህ እሱም ከፊት የሚገኙትን 2 ተጫዋቾች እንዲቀላቀል ማድረግ አይነት ግን ሲቹዌሽናል ነው። በጨዋታው የሚጠይቀውን ነገር በደንብ ከጨዋታው አስቀድሞ ክላሪቲ ባለው ሁኔታ ተጫዋቾች የተሰጣቸው አሳይመንት አለ እና በእያንዳንዱ ምዕራፍ ውስጥ የቡድኑን ታክቲካዊ ብስለት የምታዩበት አይነት ነው። በዛ መንገድ ነው የጀመሩት። ከዛ ደግሞ ምንድነው ስፔኖቹ የሚሉት አለ ሰፈር ማድረግ የሚሉት። ቡድኑ መምራት ከጀመረ በኋላ ሁለተኛው አጋማሽ ደግሞ ፍጹም የመከላከል እቅድ ነው የነበረው። ሁለተኛው አጋማሽ ላይ የኢንተር የኳስ ቁጥጥር ብልጫ 76% ነበር። ማክስ አሌግሪ በር መዝጋት ይችላሉ፣ ያንን ያደረጉት። ስለዚህ ሲጀመር በጣም በኃይለኛ አግሬሽን ነው የጀመሩት። በኢንተር ሚላን የሜዳ አጋማሽ በመጨረሻው 30 ሜትር ውስጥ ነው የነበሩት። የኢንተር ሚላንን ቢልዳፕ ይጫኑ ነበር። ብዙ ስህተቶች እንዲሰሩ ያስገድዱ ነበር። በተለይ ሶመር የሆነ ጊዜ ኳስ ሚሳንድል አድርጎ ነበር። ከዛ በኋላ ነው ወደ ሉካ ሞድሪች ኳሱ የሄደው። በጣም አግሬሲቭ የነበረው። ከዛ በኋላ ግን ይሄው አግሬሽን በተለይ ደግሞ የቡድን ስብስቡ አማካይ ዕድሜ በጣም ከፍተኛ ስለሆነ በተለይ ደግሞ የነ ሉካ ሞድሪች አይነት ተጫዋቾች የቡድኑን አቬሬጅ እድሜም ከፍ ስለሚያደርገው እና ትላንትና አሁን ወደ 28.6 ነበር የሚላን አቬሬጅ እድሜ። ወጣት ቡድን አይደለም፣ ምንም ጥያቄ የለውም። የነ ሞድሪች የነ አድሪያን ራቢዮ በእድሜ መግፋት የቡድኑን አቬሬጅ እድሜ ከፍ አድርጎታል፣ ግን ወጣት አይደለም። ሁለቱም ቡድኖች ወጣቶች ናቸው ማለት ያስቸግራል። ምክንያቱም ኢንተር ሚላን በኩልም እንደ ሄንሪክ ሚኪቻሪያን አይነት በእድሜ የገፋ ተጫዋች ያን ሶመር እና ማኑዌል አካንጂ አይነት ደግሞ ተጫዋቾችም አሉ። ስለዚህ በሁለቱም ቡድኖች በኩል ካያችሁ ለ90 ደቂቃ ጨዋታው በተጀመረበት አግሬሽን ለመቀጠል የሚያስችል ወጣትነት፣ አፍላነት የለም።
ይህን ደግሞ ያውቁታል አሌግሪም ምናልባት ክርስቲያን ኪቩም። ስለዚህ በዛ አይነት በጣም ፍራንቲክ በሆነ በኃይለኛ ፍጥነትና አግሬሽን ጨዋታው ከተጀመረ በኋላ ግን ከዛ በኋላ ወደ ቅርጽ መመለስ ወደ ሼፕ መመለስ የነበረው የበለጠ ጠለቅ ባለ ዲፌንሲቭ ብሎክ መጫወት ግን የማጥቃቱ አይነት በፕሬሲንግ በካውንተር ፕሬሲንግ የተጋጣሚ ቡድን ስህተት እንዲሰራ ለማስገደድ ከመሞከር ይልቅ የበለጠ ሰፊ ስፔስ ማጥቃት የሚችሉትን ራፋኤል ሊያዮና ክርስቲያን ፑሊሲክን በመጠቀም ስፔስ ማጥቃት የሚችሉትን ተጫዋቾች ለመጠቀም ነበር የሞከረ። ስለዚህ ከዛ በኋላ የመጀመሪያው አጋማሽ ላይ የነበረው አይነት ሃይ ዲፌንሲቭ ብሎክ አልነበርም። የበለጠ ጠበብ ያለ ወደ ራሱ የጎል መስመር የተጠጋ ቅድም እንዳልኩት በሼፕ የሚከላከል በዲስፕሊን የሚከላከል የበለጠ ኮምፓክት የነበረ የበለጠ ትልቅ ታክቲካዊ ትጋት የታየበት የኢንተር ሚላንን ኳስ የማቀቢያ መስመሮች ሁሉ በመዝጋት ላይ ያተኮረ አጋጣሚው ሲገኝ በመልሶ ማጥቃት ለማጥቃት ይሞክር የነበረ ነው። አሁን እዚህ ጋር ነው የአሌግሪን ታክቲካዊ ብስለት የምታዩት። ምክንያቱም የትላንትናው ጨዋታ ያቺን በጣም ትንሽ ተስፋ ለማስፋት የሚሆን የግድ የማሸነፍ የነበረባቸው ጨዋታ ነው። ነገር ግን ደግሞ ሁሉንም ነገር ሪስክ ማድረግ አልፈለጉም። ምክንያቱም ኢንተር ጎል የሚያስቆጥር ከሆነ የበለጠ ሁኔታው ይወሳሰባል። ስለዚህ የበለጠ ወደ ኋላ ሪትሪት አደረጉ። ከመጀመሪያዎቹ 5 ደቂቃዎች በኋላ ኢንተር ምንድነው ከኳስ ጋር ወደፊት እንዲመጣ መጋበዝ ጀመረ። ከዛ በኋላ ነው ከጀርባ ደግሞ በፈጣን ተጫዋቾቻቸው ለማጥቃት የሞከሩት እና ምንም ጥያቄ የለውም ኢንተር ከዚህ 5 ደቂቃ በኋላ ዘለግ ላለ ጊዜ በጠቅላላውም 62% ነው የነበረው 90 ደቂቃውን በአቬሬጅ ፖሴሽን ካያችሁ፣ ግን የፖሴሽኑን ያህል አደገኝነት የፖሴሽኑን ያህል በቂ ፔኔትሬሽን አልነበረውም። ስለዚህ እንደገባኝ ማክስ አሌግሪ የቡድናቸውን ውስንነትና ጥንካሬ ተረድተዋል። የቡድኑ ጥንካሬ ታክቲካዊ ብስለት ነው። ከሳቸውም የሚመጣ ከሞድሪችና ከራቢዮ አይነት ትልልቅ ሻምፒዮኖች የሚመጣ ከፍተኛ ልምድ አገዝ ታክቲካዊ ብስለት አለው። ግን ደግሞ በዛ አይነት ፍጥነት ለመጫወት የሚያስችል ለጋነት የለውም። አይ ቲንክ የአሰልጣኝነትም ትልቁ ችሎታ እሱ ይመስለኛል። የአሰልጣኙ የቡድናቸውን ጥንካሬዎች መረዳት መቻል እና በነዛ ጥንካሬዎች ላይ መጫወት፣ ድክመቱንም መገንዘብ መቻል፣ እነዛን ድክመቶች መሸሸግ መቻል እና በዛ አይነት የግድ ጨዋታውን ማሸነፍ አለብን በሚል ምንድን ነው ከፍተኛ ጉጉት ምክንያት ሁሉንም ሪስክ አልወሰዱም። ስለዚህ መጀመሪያ ኃይለኛ ኢንቴንሲቲ ነበር። ከጎሉ በኋላ ደግሞ ምንድን ነው ኮሌክቲቭ ሳክሪፋይስ የሚሉት ሙሉ ለሙሉ በቅርጽ መከላከል፣ ያለ ኳስ ረጅም ጊዜ መቆየት፣ ምናልባት ኳስ መከተል አንዳንድ ጊዜም ግን በአብዛኛው ከዛ ቅርጽ አለመውጣት። በሁለቱ አጋማሽ አንድ ኢላማውን የጠበቀ ሙከራ በጠቅላላውም 3 ሙከራ ብቻ ነው ኤሲ ሚላን ያደረገው። እንግዲህ የመጀመሪያ አጋማሽ ላይ ነው የፔርቬስ ኤስቱፒኛን ጎል የተቆጠረው። ለዛ ነው ትልቅ ታክቲካዊ ብስለት አየሁ በኤሲ ሚላን በኩል ያልኩ ደጋግሜ እያነሳው ያለሁት። በጨዋታ ውስጥ እንደ ጨዋታው ሁኔታ እንደ ውጤቱ እና ውጤቱ እንደሚኖረው ትርጉም የተለያየ አይነት የጨዋታ ፕላን ነበራቸው። መጨረሻ አካባቢ ደግሞ ኃይለኛ የኤነርጂ ማኔጅመንትም ደግሞ ነበራቸው። ስለዚህ ጎሉን አስቆጠሩ። በጣም ግሩም ጎል ነው በፔርቬስ ኤስቱፒኛን አማካኝነት የተቆጠረው ጎል። ከዛ በኋላ ሱቃቸውን ዘጉ ማለት ይቻላል። ሁለት አጋማሽ ላይ ነበረው ሙሉ ለሙሉ የኢንተር የኳስ ቁጥጥር የቴሪቶሪም የፖሴሽንም ብልጫ ነበር፣ ግን በቂ የጎል እድል ጥራት የፈጠሩ አይመስለኝም። ምናልባት መጨረሻ አካባቢ ሳሙኤል ሪቺ ኳስ በእጅ ነክቷል፣ የፍጹም ቅጣት ምት ሊሰጠን ይገባ ነበር የሚለው ክስ ካልሆነ በስተቀር በኢንተር ሚላን በኩል ከፌዴሪኮ ዲማርኮ በስተቀር ትልቅ አደጋ ሲመጣ አታዩም። ያው ዲማርኮ በእርግጥ አደገኛው ተጫዋች ነው። በዚህ ውድድር ዘመን መጨረሻም ኢንተር ይህንኑ መሪነት ይዘው ማቆየት ከቻለና ሻምፒዮን ከሆነ የአመቱ የሴሪያ ኮከብ ተጫዋች የሚሆን ይመስለኛል። ግን ዊንግ ባክ ነው፣ የግራ ዊንግ ባክ ነው። ከሴንትራል ቦታዎች የሚመጣ አደጋ አልነበረም። ሁለቱ አጥቂዎች በቂ ፊድ እየተደረጉ አልነበረም። ስለዚህ ችግር ነበር። ያው ትልቁ ጉዳት የነበረው የሁለቱ 9 ቁጥሮች አለመኖር ይመስለኛል። የላውታሮ ማርቲኔዝ እና የማርከሽ ቱራም አለመኖር ይመስለኛል። ግን በድጋሚ የማይደክም የሚመስለውን የሉካ ሞድሪችን ብቃት ያየንበት ነው። ምክንያቱም ሉካ ሞድሪች በዚህ ውድድር ዘመን ወደ 3000 ደቂቃ ተጫውቷል። እንግዲህ 40 ዓመት አልፎታል። የዓለም ዋንጫ ላይ ወደ 41ኛ ዓመቱ እየደረሰ መሰለኝ። ባለፈው ነው ከሪያል ማድሪድ 2500 ደቂቃ ገደማን የተጫወተውና በተለይ ለነ ሳሙኤል ሪቺ አይነት ወጣት አማካዮችም የእሱ ኤክስፒሪየንስ በጣም የሚያስደንቅ ነው። ግን በኤሲ ሚላን በእንደዚህ አይነት ኮንትሮል እንዲጫወት የእሱ ከተለመደውም ሚና በጣም ጠለቅ ብሎ መጫወት። እንግዲህ የሪያል ማድሪድ የታወቀው ፌመስ የሶስትዮሽ አማካይ ክፍል ሞድሪች፣ ክሩስና ካሴሚሮ የነበሩበት ነው አይደለም። ካሴሚሮ ያው ዲስትሮየር ነው፣ ኳስ ነጣቂ ነው። ቶኒ ክሩስ ደግሞ ሴንትሮ ኮምፒስታ ኦርጋኒዛዶር የሚሉት ነገር አለ። ስፔኖቹ ጠለቅ ያለ ኦርጋናይዘር
ሆኖ ነው የሚጫወተው። ሉካ ሞድሪች ደግሞ የበለጠ የቦክስ ቱ ቦክስ አማካይ ነው። ስለዚህ በቦታ ካያችሁት የበለጠ አድቫንስድ የሆነው ወደፊት ተጠግቶ የሚጫወተው ተጫዋች ሉካ ሞድሪች ነበር። አሁን ትላንትና በአንዳንዶቹ አጋጣሚዎች ከነ ደቪንተር ከመሀል ተከላካዮቹ ፊት ሆኖ እንደ 6 ቁጥር ሲጫወት አየ ነው እና የሚገርም አይነት ደግሞ የሚላን ታክቲካዊ ብስለት አለው ካልኩ መቼስ የሞድሪችን ሚና መገመት እችላለሁ። የራቢዮ ደግሞ የማራቶን ሯጭ አይነት ኢንዱራንስ ያለው ማይደክም ተጫዋች ነው። ደግሞ እሱም ሌላ ምርጥ ዝውውር ነው። ሁለቱንም ተጫዋቾች ባለፈው ክረምት ነው ያመጧቸው ከማርሴይና ከሪያል ማድሪድ። ሁለቱም ደግሞ በዝግ ባለ ፍጥነት በሚደረገው የሴሪያ እግር ኳስ ውስጥ የሚስማሙ ተጫዋቾች ናቸው። ስለዚህ በዚህ መንገድ መጨረሻ ላይ አሸንፎ ወጥቷል። የሁለቱ አጋማሽ ፓተርን የሚጠበቅ ነበር። በተለይ በኤስቱፒኛን ጎል አማካኝነት ካሸነፉ በኋላ የአሌግሪ ቡድን በእንደዚህ አይነት ዲፌንሲቭ ዲሲፕሊን እንደሚጫወት፣ ኢንተር የበለጠ ኳስ እንደሚቆጣጠር፣ ብዙ ጥያቄዎች እንደሚጠይቅ መገመት ይቻል ነበር። ግን በተለመደ የእሳቸው ስታይል አሸንፎ እሱ ብቻ ሳይሆን ጨዋታው እያለቀ ሲሄድም የበለጠ ምንድነው ሱፐር ፕሮቴክተድ የሚሉት እነሱ በብዙ ቁጥር የሚከላከል በ4-5-1 የመከላከል ቅርጽ የሚጫወት ነው የነበረው። ተጨማሪ ኤነርጂን መጨረሻ አካባቢ ክሪስቶፈር ንኩንኩ ከዛ በፊት ግን ሳሙኤል ሪቺን እና ኒክላስ ፉልክሩግን አስገብተው የፕሮፋይል ለውጥም አድርገዋል። ለምሳሌ ራፋኤል ሊያዮ ነው የወጣው 17 ደቂቃ ገደማ ሲቀረው። ሊያዮ ስፔስ እስካለ ድረስ በጣም አደገኛ ተጫዋች ነው። በጣም ጥሩ ድሪብለር ነው፣ ቀጥተኛ ተጫዋች ነው። ኒክላስ ፉልክሩግ ደግሞ የፕሬሸር ሪሊቨር የሚሏቸው አሉ። ቡድኑ ለረጅም ደቂቃ ጥልቅ በሆነ የመከላከል ቅርጽ ሲከላከል ከቆየ በኋላ እንደ ፉልክሩግ አይነት ረጃጅም ኳሶችን ለተጋጣሚ ቡድን ጀርባ ጎሉን ሰጥቶ ማውረድና ያንን ጫና ማቅለል የሚችል አይነት ተጫዋች ነው እና የሳሙኤል ሪቺ መግባትም አማካይ ክፍል ላይ ሌላ የክረምት አዲስ ፈራሚያቸው ነው። ተጨማሪ ኤነርጂ መሀል ላይ መስጠት የቻለ ነው። ስለዚህ በጣም ትልቅ ውሳኔዎች ይመስሉኛል በአሌግሪ በኩል ሁሉም የሰሩ ውሳኔዎች ናቸው። በሁለቱም ጨዋታዎች ክሪስቲያን ኪቩ ላይ ታክቲካዊ ብልጫ ወስደዋል። የኪቩ ለውጦች የጨዋታውን አጠቃላይ መልክ አልለወጡትም። ለምሳሌ ዴንዘል ደፍሪንስን፣ ፔተር ሱሲችን፣ ካርሎስ አውጉስቶን፣ ዳቪድ ፍራቴሲን ገና 70 ደቂቃ ሳይሞላ ቀይሮ ጨርሷል። በኋላም አንዲ ዲዩ ፈረንሳዊን ተጫዋች እንደዚሁ ቀይሮ አስገብቷል። ሁሉም ለውጦች በጨዋታው አጠቃላይ መልክ ላይ የፈጠሩት ልዩነት አልነበረም። የኢንተርን የሁለተኛ አጋማሽ ኤክስጂ ለምሳሌ ብታዩ ወደ 76% የኳስ ቁጥጥር ብልጫ ነበረው፣ ግን አንድ ኢላማውን የጠበቀ ሙከራ አንድ ትልቅ የጎል እድል ብቻ ነው የፈጠረው። 0.46 ብቻ ነበር ኤክስጂው። እንግዲህ 82 ፓስ ብቻ ነው ኤሲ ሚላን ያደረገው። ኢንተር 307 ፓስ ነው ያደረገው። ምንም ልዩነት ግን አላመጣም። አንደኛው ቡድን ከፍተኛ የኳስ ቁጥጥር ዶሚናንስ ነበረው፣ ግን ምንም ከፍተኛ ልዩነት አላመጣም። የኤሲ ሚላን የመከላከል ዲስፕሊን ያን ያህል የተዋጣለት ነበር ለማለት ነው። ስለዚህ ሁለቱም አሰልጣኞች የወሰኗቸው ትልልቅ ውሳኔዎች ነበሩ። ክሪስቲያን ኪቩ በአማካይ ቦታ ላይ ዜሊንስኪን፣ ሄንሪክ ሚኪቻሪያንን አንድ ላይ ያሰልፈዋል። ፒዮ እና ቦኒን ለመጀመሪያ ጊዜ። ሁለቱም አዳዲስ ተጫዋቾች አይደሉም። ቦኒ አዲስ ነው፣ ከፓርማ አብሮት ነው የመጣው ከኪቩ ጋር። ፒዮ ኤስፖሲቶ ደግሞ ያውቀዋል ክሪስቲያን ኪቩ የኢንተር ወጣት ቡድን አሰልጣኝ በነበረበት ጊዜ ባለፈው የውድድር ዘመን በሴሪቢ በውሰት ያሳለፈ ነው። እንዲሁም ሰሞኑን ተስተባበለ፣ ግን አርሰናል ይፈልገዋል ሲባል ነበር። ግን ሁለቱም ጀማሪ ተጫዋቾች አልነበሩም። ኢንተር ለአመታት አሁን በ3-5-2 ፎርሜሽን መጫወት ከጀመረበት ጊዜ ጀምሮ በአውሮፓ ከጥቂት ቡድኖች መካከል አንደኛው ነው በሁለት አውት ኤንድ አውት አጥቂዎች የሚጠቀም። ስለዚህ ሁልጊዜ ለሁለቱ ቦታዎች 4 አጥቂዎች ያስፈልጉታል፣ ግን ግልጽ ጀማሪዎች አሉት። ቹራምና ላውታሮ ካሉ ሁለቱ ናቸው የሚጀምሩት። ለዚህ ነው ለመጀመሪያ ጊዜ ፒዮና ቦኒ ትላንትና ጨዋታ አብሮ ሲጀምሩ ያየናቸው። ተጠባባቂ ወንበር ላይ ስነ ልቦና የመልእክት ስለማስተላለፍ ይመስላል እንጂ ዝግጁ አይመስሉኝም ከደምፍሪስ በስተቀር። ቻላኖሉ፣ ላውታሮ እና ቻላኖሉ፣ ደምፍሪስ ሶስቱም ተጫዋቾች ቤንች ላይ ነበሩ እና ሶስቱም ግን ፊት እንዳልሆኑ ግልጽ ነው። ላውታሮ እንዲያውም የጆሮ ጌጡን ሁሉ አላወለቀም። የጆሮ ጌጡን አላወለቀም ማለት እንደማይጫወት ግልጽ ነው አይደል? እና ዝም ብሎ ለሳይኮሎጂካል ምክንያት ነው ተጫዋቹን ቤንች ላይ ያደረጉት እንጂ ተቀይሮ ገብቶ እንደማይጫወት ግልጽ ነበር። ቻላኖሉም አልገባም፣ ላውታሮም አልገባም። ደምፍሪስ 30 ደቂቃ ገደማ ሲቀረው ተቀይሮ ገብቷል። አሁን ይሄ ስነ ልቦና ችግር ያመጣል ወይ? አሁን ትልቁ ነጥብ እንግዲህ ለኢንተር ሁለቱንም የሚላን ደርቢ መሸነፍ ቡድኑ ራሱን እንዲጠራጠር ያደርገዋል ወይ፣ የሚቀጥሉት ጨዋታዎች ላይ ዘላቂ ኢምፓክት ይኖረዋል ወይ ሚል ነው። ግን 7 ነጥብ ሰፊ መሰለኝ። ከዚህ መድረስ በጣም የሚያስቸግር ይመስለኛል። ግን የሚላን ማሸነፍ ዋንጫው እና የዋንጫ ፍክክሩ ትርጉም ያለው እንዲሆን ያደረገ ይመስለኛል። በዚህ መንገድ ነው እንግዲህ ትላንትና የደርቢው ጨዋታ የተጠናቀቀው።
እንግዲህ እኔ እንደውም የበለጠ ከሻምፒዮንነቱ ፉክክር የበለጠ ትኩረት የሚስብ ቢመስለኝ የቻምፒየንስ ሊግ ቦታን ለማግኘት የሚደረገው ፉክክር ነው። ከትላንት በስቲያ ኮሞ አሸንፏል። የሴስክ ፋብሪጋዝ ኮሞ 4ኛ ነው 10 ጨዋታ እየቀረው። በጣም ሀብታም ነው ኮሞ ይገባኛል። ፕሮጀክቱም ኢንትረስቲንግ ነው። በ56 ቢሊዮን ዶላር ሀብት ያላቸው 2 ኢንዶኔዥያን ወንድማማቾች የኮሞ ባለቤቶች ናቸው። ከዛ በኋላ ቲየሪ ኦንሪ፣ ሴስክ ፋብሪጋዝ፣ በፊት ደግሞ ዴኒስ ዋይዝ አነስተኛ ፐርሰንቴጅ ያለው የባለቤትነት ድርሻ ያላቸው ናቸው ሁለቱ። አሁን ዴኒስ ዋይዝ እንኳን ወጥቷል። የቀድሞ የቼልሲ አንበል ነበር። ምናልባት ረጅም ጊዜ እግር ኳስ ያያችሁ ሰዎች ቼልሲ ሀብታም ከመሆኑ በፊት የዛ ቡድን አንበል የነበረ ነው ዴኒስ ዋይዝ። ከፓትሪክ ቪዬራና ከሮይ ኪን ጋር ጦረኛ ከሚባሉት አማካዮች መካከል አንደኛው ነበር። አሁን ዋናው የዚህ ፕሮጀክት አእምሮ ሴስክ ፋብሪጋዝ ነው። አሁን ኮሞ 3 ተከታታይ ጨዋታዎችን አሸንፏል። በዚህ ሳምንት መጨረሻ ያሸነፈውን ጨዋታ ጨምሮ። ስለዚህ ኮሞ 51 ነጥብ ነው ያለው። ሮማ ትላንትና አቻ ተሸንፏል። ትላንትና በጄኗ 2-1 ተሸንፏል እና ከኮሞ ጋር እኩል 51 ነጥብ ነው ያለው። ዩቬ በዚህ ሳምንት አሸንፏል፣ ግን ጥሩ ፎርም ላይ አይደለም። በቀደም ፒሳን 4-0 አሸንፏል። ዩቬንቱስ ደግሞ 50 ነጥብ ነው ያለው። ከነዚህ 3 ቡድኖች መካከል አንዱ ነው ቶፕ 4 የሚገባው። ናፖሊ ፈቅ ብሎ ስለሆነ ያለውና ያለፉትን 2 ጨዋታዎች ስላሸነፈ። አታላንታ እንኳን እንደገና በዚህ ሳምንት አቻ ተለያየ ከኡዲኔዜ ጋር እና ከሴስክ ፋብሪጋዝ ኮሞ ጋር ያለው የነጥብ ልዩነት ወደ 5 ሰፍቷል። በዛ ላይ ቻምፒየንስ ሊግ አለበት። 2 የባየርን ጨዋታዎች ብዙ ኤነርጂ የሚወስዱ ይመስለኛል። ሁልጊዜ በረከት አይደለም የአውሮፓ ውድድር ላይ መገኘት፣ በተለይ ጠበብ ላለ ስኳድ እና ከዋንጫው ፉክክር በላይ ለእኔ ቻምፒየንስ ሊግ ቦታን ለማግኘት የሚደረገው ፉክክር ይመስለኛል የበለጠ በነጥብ መቀራረባቸው ምክንያት ትርጉም ያለው የሴሪያ የቀረው የውድድር ዘመን። ምክንያቱም ላለመውረድ በሚደረገው ፉክክርም ቢሆን ሁለቱም መውረዳቸውን አውቀዋል ማለት ይቻላል። ፒሳና ሄላስ ቬሮና 6 ነጥብ ነው ግን አሁን ለምሳሌ ፒሳ ያለፉትን 4 ተከታታይ ጨዋታ ተሸንፏል። ሄላስ ቬሮና በዚህ ሳምንት አሸንፏል፣ ግን ከክሪሞኔንዜ ጋር ያለው የነጥብ ልዩነት 6 ነው። ሰፊ ነው። 10 ጨዋታ ብቻ ስለሆነ የቀረው። ፊዮረንቲና ያለፉትን 2 ጨዋታዎች ባያሸንፍም ግን የሰርቫይቫል ቦታውን ከሞላ ጎደል ያስጠበቀ ይመስላል። በእርግጥ ከክሪሞኔንዜ ያለው የነጥብ ልዩነት 1 ብቻ ነው። በእነዚህ ቦታዎች ይመስለኛል የበለጠ ፉክክሩ የጦፈው እንጂ የአሸናፊው ቡድን ጉዳይ እንኳን ያን ያህል ጥያቄ ያለበት አይመስለኝም። የሚላን አንድ ኢንትረስቲንግ ነገር ግን አይሸነፍም። የአሌግሪ ቡድን 2 ጨዋታ ብቻ ነው የተሸነፈው በዚህ ሲዝን። ሶሊድ ነው እንደምትጠብቁት። የተከላካይ መስመሩ ጥብቅ ነው። ከሁሉም የሴሪያ ቡድኖች አነስተኛ ጎል የተቆጠረበት ኤሲ ሚላን ነው እና የአሰልጣኙን በተለይ በመከላከል በኩል ያለ የኮቺንግ ችሎታ የሚያሳይ ነው። ፓቭሎቪች፣ ደቪንተር፣ ቶሞሪ ናቸው የነበሩት። አሁን የሆነ ጊዜ እንደነበረው እነ ቲያጎ ሲልቫን ምናምን ይዘው አይደለም እንደ አይነት የሚያስደንቅ ቡድን የያዙት። 2 አማካዮች በአማካይ ክፍል የተጫወቱ ተጫዋቾች ከ70 ዓመት በላይ ነው እድሜያቸው፣ ራቢዮና ሞድሪች። ግን እንደዛም ሆኖ የሚገርም ታክቲካዊ ብስለት ያለው ቡድን ነው እና ትላንትና የደርቢ ደላ ማዶኒናን ኤሲ ሚላን አሸንፏል። 7 ነጥብ ሆኗል የነጥብ ልዩነቱ። ስለዚህ ኢንትረስት ኖሮን እስከ ውድድር ዘመኑ መጨረሻ ድረስ ሴሪያ እንድንከታተል ምክንያት የሚሆን ይመስለኛል። ሴሪያን ብዙ የሚከታተል ሰው እንደሌላ አውቃለሁ፣ ግን በጣም ትልቅ ጨዋታ ስለነበር ነው ይህንን ማንሳት የፈለግኩት። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።